እኔ ብዙ ችግር አለብኝ ሀቡዬ። እከሌ እንዲህ አለ የእያንዳንዱን 1000 ሰው ሳራን ቢሰድብ እያንዳንዱን እየተከተልኩ አይደለም አልለም። አጠገቧ ያሉ ሰዎች እንደዛ ሲዘልፉኝ እኔ አልደረሰኝም ቪዲዮ። ሳራ ተው ያለች ከምን ተነስቶ ነው ግን ህዝቡ ከምን ተነስቶ ነው እንደዚህ የሚለው? ከምን ተነስቶ ነው? ተጠቅማባት ጣለቻት፣ ታሰራችባት፣ እድሏን ወሰደች። ይኸውልሽ አቡዬ ይሄ ነገር አንድ ጊዜ ብቻ አይደለም፣ ለአንዴና ለመጨረሻ ነገርሽና ነው ይወጣለሁ። ምክንያቱም በቃ ጨርሻለሁ። ሰው አቡ ይሄ አንድ ዛሬ ብቻ አይደለም ሀቡ። እኔ ቪዲዮ ከቀን ቀን እልክልሻለሁ። ከቀን ቀን ሀቡ ልንገርሽ፣ አንድ ወዳጅሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው በዚህ ሰዓት፣ በዚህ ቀን፣ በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ፣ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንዶ መቆም ያለባት። ለኔ ገብቶሻል? ለኔ ኢቭን በውስጥ እንኳን መታ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ስል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይህንን ከማየት አንጻር ነው ሰው ተረዳሽኝ? ሀቡ አንድ ቀን ልንገርሽ፣ እውነት ትመነምናለች እንጂ ጭራሽ አትበጠስም። ምንም ነገር አትበጠስም። ምክንያቱም እውነት ነው። ዛሬ ምናልባት እንደዚህ ሆነ ሊሆን ይችላል፣ ነገ ደግሞ እውነት ነው። እኔ ግን ልንገርሽ አቡ ሰርቼ ጥሬ ግሬ ለማፊ ጥሬ ግሬ ለፍቼ ነው ያመጣሁት። ሰርቼ የማንም ቲፎዞ የማንም ድጋፍ አያስፈልገኝም። እግዚአብሔር ይመስገን። እግዚአብሔር በጣም ኃያል ነው። አቡ ያውቃል፣ ሰው የዘራውን ያጭዳል። ስለዚህ ኢክራም ጓደኛዬ ነበረች። ከዚህ በኋላ አመሰግናለሁ። ጓደኛዬ ነበረች፣ አብረን ነበርን፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ በኢክራም የምጠየቅበት ምንም ነገር የለም። ምንም ነገር የለም። እንዳየሽው 50 ሺህ ብር ነው የረዳች ብላለች። እኔ ግን ከ400 ሺህ ብር በላይ ይኸው ለአንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ አቦ ለአንድ ሰው ለመነሻ የሚሆን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጭ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪው፣ ዝም ብለሽ አዳምጪውና ሁል ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን። እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቦ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ቱቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? እንደ ጓደኛ ማዚ እና ቱቱ ስሜታ የሆኑ ስለተናገሩ እሷን ህዝብም ስለተቀየማቸው ይቅርታ ይጠይቃሉ። ሀቡዬ ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ ሀቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ ሀቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከኔ የበለጠ በጣም ሰክሰስፉሉና ኢክሩን ሰፖርት ስታደርግ ነበረ፣ ስትሰማኝ ነበረ፣ አይዞች ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ ሀቡ። ስለዚህ ሀቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምን እንደሆነ ታውቂያለሽ እኮ ምንድነው ማትቋቋሚ? ሳሪ እኔ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጌያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድን ነው ለአንድ ሰው ሊያደርግ የሚችለው? ተው የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ
ካልቻለ ህይወት አላት እኮ እሷ ጋር አላት አላት ስራ አላት። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀራሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኝ አዳምጪኝ። አለማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተጥለቅልቆ ስፈልግ ወጥቼ እናገራለሁ። ኢንሻላህ ከዚህ በኋላ እርዳታ የሚባል ካፌ አይወጣም። ያሁኑ ችግር የለም እረዳለሁ፣ ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። አዲስ ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም። ሰው እራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈመጥ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትሳፕ ረጅም ላይቭ ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከየት አምጥቼ ነው እንደገና እንትን የምለው? እስቲ ንገሪኝ ሀቡዬ። የእኔ ጥፋት እዚህ ጋር ምንድን ነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነውር እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያው እንዳለችው የሰደቡሽ 3 ናቸው። መዓዛ፣ ሀይሚና ማን ያላችሁት ጋይስ? ቱቱ ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም። አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም። ገብቶሻል? ለጓደኛሽ እኮ ነው ያረግሽው እንድትለወጥ ነው። ምንም አረገችው ምንም፣ ያች ልጅ ተቸግራለች። ከጎኗ እንደመሆን እንዲህ መሳደብ አለብሽ እንዴ? መዓዛ ምን አርጊያት የት ደርሼባት? ገብቶሻል? ህዝብ ይፍረድ። አሁንም ማለት ነው እኔ ጥፋተኛ ከሆንኩ። ሳራ እኔ የከፋኝ ደግሞ በሳራ ለምን አላስቆመችም? አቁሙ ያለችበት ቪዲዮ እኔ አልደረሰኝም። ገብቶሻል? እንደዛም ሆኖ ራሱ በቂ አላስፈላጊ ነገር ውስጥ እየገባችሁ ነው። ኢክሩ አውሪያ ፈራሁኝ። ምክንያቱም የሚታየው አክት በጣም ነው የሚያስጠላ። ገረኝ ይከፋኛል። ምክንያቱም አሁን ከፍቶኝ ነው ያለሁት አቡዬ። ገብቶሻል? ስለሌላው ደግሞ እኔ ይቅርታ አልጠይቅም አቡዬ። ምን አድርጌ አሁንም 27,000 ሰው አለ አይደለ? እኔ እዚህ አይነት መዓዛ፣ ሀይሚና ቱቱ ስሜታዊ ሆነው ለሳራ ተደርበው በማያገባቸው ገብተው ስለተናገሩሽ እነሱ ይቅርታ ይጠይቁሻል ነው ያልኩት እንጂ እኮ አንቺ ይቅርታ ጠይቂ አላልኩት። ግን ተበዳይ በህዝቡን የተበደለችው እኮ ሳራ ባንቺ አይደለም። ህዝቡ በማያውቀው ነገር ገብቶ አቡዬ ከፋኝል የነገርኩሽ አቡዬ ከኤርፖርት ስመለስ እንዳለቀሱ ማንም አይዞሽ ያለኝ የለም ከጓደኞቼ። የት ላይ እንደሚቀድም እንጠያየቅ። መጀመሪያ ሳራ ጎርፍ ገባባት ወይስ መጀመሪያ አንቺ ከኤርፖርት ተመለሽ? የቱን የቀደመው ቀድሞ የተፈጠረው? እኔ መሰለኝ ኦልሞስት 2 ወር ነው ምናምን ሊሞላው እኮ ነው። ስለዚህ አንቺ ከኤርፖርት ስትመለሽ ስላልጠየቀችሽ ነው ሱቋ ጎርፍ ሲገባ ያልጠየቅሻት? ምንም አልያዝኩም። ምን ያላቅም እንዲህ አይነት ነገር ሀቡ። የሱቋን ጎርፍ መግባት ደግሞ ወላሂ የተቀዳ ቪዲዮ አየው። ጌም ስትጫወት እንደነገርኩሽ ኮኔክሽኔ የለም። ሁለተኛ ስልኬ ተሰብሮ ነበር። ከሞተር ወድቄ ስልኬ ምናምን ተጋግጬ ነበር። አንድ ራይት ነው የሚያሳይሽ ዋትሳፔ። ስልክ ላኩልኝ እባካችሁ፣ ትርፍ ስልክ ያላችሁ። እንትን ላይፍ ስገባ ራሱ ብዥ እያለብኝ ነው ብያለሁ። በዚህ እንዴት እኔ እወቀሳለሁ? እንደ ጓደኛ ስለምትወድሽ እንጂ አንድ ሰው እኔ አሁን ልጠብቅ የምችለው ከምወደው ሰው ነው። የማልወደው ሰው አልጠይቀኝ። አሁን አንቺም ስለምትወጃት ኢክሩዬ አዳምጪኝማ ማሪ፣ አንቺም ሳሪቲን ስለምትወጃት ጓደኛሽ ስለሆነች ብዙ ነገር አብራችሁ ስላሳለፋችሁ ሳትጠይቅሽ ከኤርፖርት ከአንዴም 3 አልሳካም ብሎሽ ከኤርፖርት ስትመለሺ እንዴት ሆንሽ አይዞሽ አለማለቷ ያስቀየመሽ አንቺም ሳሪቲን በጣም ስለምትወጃት ነው። ሳሪን ደግሞ የእሷ ሱቅ ጎርፍ ገብቶ ወድቃ እንደ አዲስ ሰፖርት ተደርጋ ስትነሳ እንዴት ሆንሽ ያላልሻት ሳሪቲ የከፋትም ስለምትወድሽ ነው። ገባሽ? ሁለታችሁም ስለምትዋደዱ ነው እንጂ አንድ ሰው የማይወደው ሰው ጠየቀው አልጠየቀው አይገርመውም። ገባሽ? አንድ የማያውቅሽ ሰው ለምን ከኤርፖርት አልተሳካልኝም ስመለስ አልጠይቀኝም ብልሽ አትቀየሚውም። ሳሪ ስለሆነች የተቀየምሻት ስለምትወጃት። ገባሽ? እሷም ደግሞ ስለምትወድሽ ነው። ሱቋ ጎርፍ ሲገባ እንዴት ሆንሽ
ስክሪን ሪከርድ አይቻለሁ፣ ላይቭን አላየውም ብለሻል። ስክሪን ሪከርዱን እንዳየሽ ሩጠሽ ሄደሽ ዋትሳፕ ላይ እንዴት ሆንሽ ሳርዬ፣ ተስተካከለልሽ ወይ፣ ሱቅሽ ቆመልሽ ወይ ብለሽ ስላልጠየቅሻት ቅር ያላት እሷም ስለምትወድሽ ነው። የሰው ልጅ የሚጠብቀው ከሚወደው ሰው ነው። ከማይወደው ሰው ምንም ነገር አይጠብቅም። ስለዚህ ስለምትዋደዱ ነው አንቺም ከእሷ የጠበቅሽው፣ እሷም ከአንቺ የጠበቀችው። እናንተ ታርቃችሁ ሴጣንን ማሳፈር አለባችሁ። ገባች? ሳራ አልፈልግም እኮ ከዚህ በኋላ የኔን ጓደኝነት አልፈልግም ብላሻለች እኮ። እሷ ካልፈለገች ደግሞ እኔም አልፈልግም። ገብቶሻል? በጣም ኛለ እኔ ገብቶሻል? እኔና ይክሩ ይኸውልሽ ማርች 22 እሷ ቪዲዮ ላከችልኝ፣ የድሮ ቪዲዮ። እሺ ሱቅሽ ጎርፌ ገባው መቼ ነው? ሱቄ ጎርፌ ገባው የላከችልሽ ከመግባቱ በፊት ነው ሳይገባ? ላ ከመግባቱ በፊት መሰለኝ። ስለ ቪዛው እኮ አይክሩ ሀቡ ስለ ቪዛው ሙኒትን አገናኝ ብላ ከሙኒት ጋር ያለው ሙኒት ያው ሞር ኤክስፔሪንሱ ስላላት ከሙኒት ጋር ያለውን ነገር አውርተን ይኸውልሽ በስተመጨረሻ እኔ ነኝ ይኸውልሽ